ሰላም ጤና ይስጥልኝ። የዛሬ የካቲት 14 ቀን 2018 ዓ.ም የወርቅ ገበያ ውሎ ምን ይመስላል የሚለውን በአገር አቀፍ ደረጃ የወርቅ ዋጋን ያለበትን የአሁኑን ወርቅ ዋጋ በዶላር እንዲሁም በኢትዮጵያ ብር በምን አይነት ሁኔታ ላይ ይገኛል የሚለውን እንዲሁም ደግሞ ሊያውቋቸው ስለሚገቡ ነገሮች አዳዲስ መረጃዎችን ይዤላችሁ ቀርብ ያለው እስከ መጨረሻው ድረስ አብራችሁን እንድትቆዩ አደራላለሁ። በተጨማሪም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ወደ ዋጋዎቹ ነው የምንሄደው ቀጥታ ማለት ነው። እንግዲህ የወርቅ ዋጋ እጅግ በጣም ተለዋዋጭ እየሆነና ዋጋውም እጅግ በጣም በቃ እንትን የሚያዝ የሆነ አይደለም። በተለይ ደግሞ በአሁኑ ሰዓት በሀገራችን ያለው የብር ምንዛሪ መለዋወጥ ለወርቅ ሻጮች በጣም ትልቅ እድል እንደፈጠረላቸው እንዲሁ ይታመናል። ምንድነው ምክንያቱ ከተባለ ደግሞ የወርቅ ዋጋ በየቀኑ እየጨመረ መምጣቱ ወርቅ እንደ ቁጠባ ንጉስ እየሆነ መጥቷል ማለት ነው። ምናልባት ዛሬ መሸጥ ማለት ካጠራቀሙት ሀብት ላይ ትልቅ ትርፍ ማግኘት ማለት እንደሆነም ማሰብ አለባችሁ። በተጨማሪም ደግሞ መሸጥ ለምትፈልጉ እንዲሁም ደግሞ መግዛት ለምትፈልጉ ቪዲዮ ሰራላችኋለሁ። ይህንን ቪዲዮ ከተመለከታችሁ በኋላ በቀጣይ 2-3 ሰዓታት ውስጥ ያዘጋጀው ቪዲዮ አለ፣ እሱ እንድትመለከቱ እጋብዛችኋለሁ። የምንጀምረው ከትልቁ ካራት ነው። ከዛ በኋላ 23 ካራት፣ 22 ካራት፣ 21 ካራት፣ 18 ካራት፣ 14 ካራት ዛሬ በኢትዮጵያ በስንት እየተሸጠ ይገኛል የሚለው መረጃ ይዤላችሁ መጥቻለሁ። 24 ካራት እንግዲህ እንደሚታወቀው ከሆነ ንጹህ ወርቅ የሚባለው የወርቅ አይነት ነው። የጥራት ደረጃውም 99.99 ነው። ብዙ ጊዜ አይሸጥም፣ ቢሸጥም ደግሞ እንደ ኢንቨስትመንት ነው የሚያዘው። በጣም ውድ ስለሆነ ዋጋውን በሚገባ መለየት አለባችሁ ማለት ነው። በገበያ ላይ በጣም ተፈላጊ ነው፣ በጣምም ውድ ነው። ሰዎች ለኢንቨስትመንት ነው የሚጠቀሙበት ማለት ነው። ይህ 24 ካራት ወርቅ ዛሬ በያዘው መረጃ መሰረት እየተሸጠ የሚገኘው ስንት ነው ካላችሁን በ25244 ከ38። ይህ ማለት ቫትንና በተጨማሪም የማሰሪያ ዋጋን ሳይጨምር የንጹህ ወርቅ ዋጋ ዛሬ ፌብራሪ 21 2026 የ24 ካራት ዋጋ በኢትዮጵያ ብር 25244 ከ38 ነው። ይህንን በዶላር ስንት ነው ካላችሁኝ እንግዲህ ዶላር 153 154 አካባቢ ነው። 25244 ለ153 ማካፈል ማለት ነው። እዚሁ ማካፈል እንችላለን። 25244 ሲካፈል ለ154 በዶላር እንግዲህ ወደ 163 ከ92 የአሜሪካ ዶላር ዛሬ የካቲት 14 2018 እየተሸጠ በሚገኘው 1 ግራም 24 ካራት ወርቅ ማለት ነው። በመቀጠል ደግሞ የምንመለከተው የ21 ካራቱ ሲሆን 21 ካራቱ ዛሬ በስንት ይሸጣል ካላችሁኝ በኢትዮጵያ 21 ካራት ጎልድ ፕራይስ ዛሬ ላይ 22088 ከ83 በግራም እየተሸጠ ይገኛል ማለት ነው። እንደምታውቁት ከሆነ 21 ካራቱ ፒዩሪቲው ወደ 87.5 ነው በኢንተርናሽናል ደረጃ ማለት ነው። በሀገር ውስጥ ያለው ግን ናሽናል ባንክም እንደሚያሳየው ከሆነ ወደ 86.84 ነው። ይህ ማለት ከዓለም አቀፍ ከሆነው የወርቅ ደረጃ ትንሽ ዝቅ ያለ ነው የሀገር ውስጡ። ለምን? ብሔራዊ ባንክ ከአቅራቢዎች በሚገዛበት ሰዓት ላይ በጣም ስታንዳርዱን ጠብቆ ስለማይወጣ እንዲሁም ደግሞ አንዳንድ ኢንተርናሽናል የሆነ ክራይቴሪያን ስለማይሟላ እንደሆነ ይገመታል። ምክንያቱም የሀገር ውስጥና የውጭ ወርቅ ሲባል ልዩነት አለው። የሀገር ውስጡ ትንሽ በጥራት በጣም ጥቂት በሆነ ፐርሰንት በ1 ወይ በ0 ምናምን ነገር አነስ ብሎ የሚታየው ለዛ ነው። ይህም ከ1% በታች ዝቅ ብሎ ነው ሪፍሌክት የሚያደርገው። የሀገር ውስጡ በ86.74% ፒዩሪቲ አለው ማለት ነው። ቀጥዬ የማሳያችሁ ደግሞ ከ21 ካራት ቀጥሎ የማሳያችሁ የወርቅ ዋጋ የ18 ካራቱን ይሆናል። 18 ካራቱ እየተሸጠ የሚገኘው ውህድ ነው። በዘዌ 18 ካራቱ ጠንካራ ነው። ለቀለበትና ለሰንሰለትነት የሚውል የቀለበት አይነቶች ነው።
በተጨማሪም ከሌሎች ብረታ ብረቶች ጋር ስለሚቀላቀል ቀደም ብዬ ከነገርኳችሁ ከ21 እና ከ24 ካራት ወርቅ ጋር ያንሳል ማለት ነው። በጥሬው እየተሸጠ የሚገኘው እንግዲህ ቅድም ያልኳችሁ የመጀመሪያው 24 ካራት ወርቅ በጣም ንጹህ የሚባለው ነው። 21 ካራቱ ደግሞ መካከለኛ ጥራት ያለው ነው። 18 ካራት፣ 14 ካራት ምናምን የሚባሉት ደግሞ ዝቅተኛ የሆነ ጥራት ያላቸው የወርቅ አይነቶች ናቸው ማለት ነው። 18 ካራቱ በዛሬው ገበያ መሰረት ከ19100 እስከ 19280 በኢትዮጵያ ብር ዛሬ እየተሸጠ እንደሚገኝ መረጃው አለ ማለት ነው። በአንድ ግራም የጥሬ ወርቅ ዋጋ እንግዲህ ማሰሪያ ስትጨምሩበት እንግዲህ በግራም ከ4000 እስከ 4500 ማሰሪያ አለ። 15% ቫት አለ። እንግዲህ ካሁን በኋላ የወርቅ ዋጋ በገበያ ነው የሚወሰነው ተብሏል። ስለዚህ ምናልባት የተለያየ ሱቆች ላይ በመሄድ የተሻለ ዋጋን እንድትይዙ ነው የምመክራችሁ። ምክንያቱም ተመሳሳይ ዋጋ ስላልሆነ ፍሪ የሆነ ማርኬት ስለሆነ መነሻውን እነግራችኋለሁ። እናንተ ደግሞ የተሻለ ዋጋ በንጽጽር የተሻለ ዋጋን በንጽጽር አይታችሁ መግዛት ትችላላችሁ ማለት ነው። በመቀጠል የምንመለከተው እንግዲህ ከ18 ካራት ቀጥሎ የ14 ካራት ወይም ደግሞ በጥራት አነስተኛ የሚባለው የካራት አይነት ይሆናል። እሱን ከመንገሬ በፊት ግን እስካሁን ቪዲዮን እያያችሁ ያላችሁ ላይክ ሳታደርጉ ሰብስክራይብ ሳታደርጉ እንዲሁም ሼር ሳታደርጉ ሆነ ላይክ እንድታደርጉ ቤተሰብ እንድትሆኑ የዚህን ወርቃማ ቤተሰብ እንድትቀላቀሉ ጋብዛችኋለሁ። በተጨማሪም ደግሞ ሀሳብ አስተያየታችሁን ጻፉ። ምናልባት ወርቅ ቤት ያላችሁም ሌሎች ደንበኞቻችንን ማግኘት ትችላላችሁ። መጥቼም ቪዲዮ መቅረጽ እንችላለን። ስለዚህ ወርቅ ቤት ያላችሁም በአዲስ አበባ አካባቢ የምትገኙ ከሆነ መተን ነፃ የሆነ ወርቅ ቤታችሁን የሚያስተዋውቅ እንዲሁም ያላችሁን ፕሮዳክት የሚያስተዋውቅ ቀረጻ ማካሄድ እንችላለን። ስለዚህ ኮመንት ላይ ኮንታክት ማድረግ ትችላላችሁ። በተጨማሪም ደግሞ በዚህ ቻናል ላይ የተለያየ አገልግሎታችሁን የሚያስተዋውቅ ነገር እንዲሄድ እንዲሰራጭ የምትፈልጉም እንግዲህ ሀሳባችሁን ማሳወቅ ትችላላችሁ። በኮመንት ልታናገሩ ትችላላችሁ ማለት ነው። በመጨረሻ የምነግራችሁ ዝቅተኛ ጥራት ያለውን የ14 ካራት ዋጋ ዛሬ እየተሸጠ የሚገኝበትን በአሜሪካ ዶላር ነግራችኋለሁ። በአሜሪካ ዶላር ዛሬ ላይ 14 ካራቱ ጎልድ የሚያመለክተው በ87 ከ87 አካባቢ የአሜሪካ ዶላር እየተሸጠ እንደሆነ ነው። ይህ እንግዲህ በኢትዮጵያ ብር በምንመታበት ሰዓት ላይ ወደ 14000 አካባቢ ይጠጋል። ኦልሞስት ባይጠጋም ወደዛ አካባቢ ነው በጥሬው እየተሸጠ የሚገኘው። ከ13000 እስከ 14000 ድረስ በጥሬው እየተሸጠ ይገኛል ማለት ነው። ተመልካች አድማጮቻችን ለዛሬ ለየካቲት 14 ዕለተ ቅዳሜ በኢትዮጵያ ወርቅ የት ደርሷል የሚለውን እንግዲህ መረጃ እንደያዛችሁበት ገምታለሁ። ወደ በኋላም አካባቢ ከወርቅ ጋር የተያያዘ እንዲሁም ደግሞ ለሻጮች የሚመለከት መረጃን ይዤላችሁ ቀርባለሁ። እስከዚያ በያላችሁበት ሰላም ሆኑልኝ።